ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ? ለምን ተገለጠ? ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው። አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር እችላለሁ። በሚገርም ሁኔታ የተናገረውን እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም። ታብ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ አትፍራ፣ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንዴ እናንተ ሴኩሪቲዎች? እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታብ ስለ መብት ነው የማወራው። የማንንም እምነት አንነካምኛ። የማንንም የኔን ጌታ ነክቶ የእሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ አሁን ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት። እየሄድኩበት ነው። ዝጉት። ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን፣ በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች አሉት። ያን ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እሱን ነብይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ ኢትዮጵያዊ ጨዋነት ተጠቅሞ ኦርቶዶክሳዊ ጨዋነት ተጠቅሞ ይህንን ሰጠ። ለዚህ ምላሽ ደግሞ ወንድማችን እፎይ ሰጠ። ምንድን ነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን። እኛ ራሳችን ትክክል አይደለም ብለን እንዘምታለን። የሁለቱንም እንስማ። ቢላልንም የተመለከትን እንደሆነ ቢላል እስልምና በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃውሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንጂ በህልማቸው ተገልጦላቸዋል። የሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት
ተራ ባሪያ ስለሆነ ነው። ይህም ሳያል ቡኻሪ 604 ላይ እንዲህ ይላል። ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር፣ ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ከዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም አለ። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላሃጭ። ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡት አለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ። ከዛ አፉን ተመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን ተመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጀር ጸሎት ሰዓት ላይ